ሌባ ቆንጆ እርጎ ነው እርጎ። እማማ ዝናሽዬ እርጎ እንዴት ነው? ቆንጆ እርጎ ነው። ቅድም ነግሬሃለሁ። 5-6 ጊዜ ቀጠነ ጠጣው። እንደው ጠጣ ጓጉቶ እንደው እሱማ ልጠጣው አስቤያለሁ፣ ግን ጠጣው ሰድና። አይ ደግሞ ቢያመኝስ? እናመሰግናለን። ያው ውሰድና ታብታብ እያደረጋችሁ ኮፒ ሊንክ ጠጣው ውሰድና ተጓጓ ውሰድና ጠጣ። እንዴ ቢያመኝስ? እርሶ እኮ ቢያመኝስ? ያመኛል። እንዳያመኝ እርሶ ስለጓጉ እንዳያመኝ ነው። ታረቂያው ተጠጁ ጋር አይስማማም። ታረቂያው ተጠጁ ጋር አይስማማም። እንዳልጠጣባቸው የአንገታቸው ትንሽ አስፋላችሁ ከይቅርታ ጋር እንትን እኮ ነው። ወይም መነጽሩ እንዳይፈናጠርባቸው ነው ራሳቸውን ያደረጉት። አሁን ላስተካክለው እንትን ብሉ ይጮዋሉ። ነው የሚሉት ዛሬ አሳያ እንዴት ትልበየን ትናንት አላሳያ። ይሄን ወደዚህ አድርጉትማ። ተው ይፈናጠቅበታል እኮ እንደዚህ ስጥ መነጥሩ ይፈናጠቅ። በቃ እነሱ ስላልገባቸው ጥያቄ ሲጠይቁ ለዛ ብዬ እንዲሰሙ ብዬ ነው። እውነት ነው ተናግረሃል። የዛሬ እርጎ አይደለም። የዛሬ እርጎ አይደለም። እንዴ አለኝ። የዛሬ እርጎ የተለየ ነው። እኔ ራሱ እኮ አየሁት፣ እንደ ዳቦ ነው። ጠጣው። ያመኛል። አንድ ቡጥን ሊያረግ ጠጥቼ ነው የመጣሁት። ይጋጭብኛል። አልባልቅም። እና ደግሞ የደርስ ጠጣለህ። አንድ ቡጥን ጠጅ ይቀረኛል። በቃ እሱ ነው። አታደባልቅ። አይ አላደባልቅም፣ ያመኛል። እንዴ ራጉኤል በቀን ነው የምታበሉት? እንደዛ ራጉኤል አርብ ነው። አርብ ብቻ ነው። አዎ ሌላ ቦታ የሚካኤል ግን ማለት ነው በየቀኑ ነው። ከሚካኤል ወደዛ ያሉት ሚካኤል ጋር ያለው በየቀኑ ነው። ሚካኤል ጋር በየቀኑ ሚካኤል ግቢ ነው አይደለም፣ ፊት ለፊት የሆነ ግቢ አለ እዛ። እሱ ወደዛ አይደል? አዎ ዘላለም ነው ትነግረኛለህ። አይ አሁን ስለጠየቁኝ ብዬ ነው። ደግሞ ሌላ ስንት ቦታ ነው? ራጉኤል አርብ በቃ ራጉኤል በሳምንት 40። አዎ ሚካኤል ወደዛ ከሰኞ እስከ እሑድ ከአርብ ውጪ በየቀኑ የሚካኤል ወደዛ። በቀን ማን ነው ምግቡን የሚመድብላቸው? ለምሳሌ አሁን በዓል ሲሆን፣ አሁን ቅዱስ ገብርኤል የዓመት ሲሆን የወሩም ሲሆን በቅዱስ ገብርኤል አብላ፣ በአቡነ ተክለ ሃይማኖት ስም፣ በቅድስት ሥላሴ ስም ምንድን ነው ምግብ ነው። እሺ ጎሽ እሰይ ለእርሶ ነው ለእኔ ነው? ለእርሶ ነው ለእርሶ ነው። ያዙ። ኧረ እንዳይደፋ በጦም አይነካም። ተርፎ ያደረ እንደው ኧረ አንገቶትን እንዳያሞት ይሄ ነገር። ቆይ ይቀመጥ፣ ይፈናጠቅበታል መነጥሩ ላይ። አልቋል እኮ እማማ ዝናሽ። አበባውን ነው እንዴ? አለቀ እኮ። አልቋል። ኮፒ ሊንክ አድርጉ። እስኪ አታናዳቸው ምናምን ኮሜንት ምን ያስደርጋሉ? ረፉ እኔ እንግዲህ
ከ5 ዓመት በላይ የእሳቸው ጸባይ ነገርኳችሁ አይደለ? እሳቸው ምን አሉኝ? ለቅዳሜ ይቀመጥ ያድርገው ለተነገ ወዲያ እንደ ዳቦ ያለ ምን አይነት የተባረከ ልጅ ነው። እርጎ መጣ ዛሬ ቆንጆ እርጎ ነው ያመጣው። እስኪ ዝም በርታ ጉዳ ይበላኛል ጉዳ ይበላኛል። ታፈህ የተቀበለ ትይዛል ጉዳ ይበላኛል። ቡዳ ይበላኛል። የት ነው ቡዳ ያለው? እዚህ ምን ቡዳ ነው? አስር ጊዜ ሰማይ ጠቀስ ታወራለህ። ነገሩ እውነቶትን ነው። እርሶ ድሮም ጸጉሮት እንደዛ ቡዳ በልቶ ጠጉሩ ውልቅ ብሎ ተላስቶ አልቆ ቆዳው እየተላጠ ደም ሲደማ ኖረው ቡዳ በልቶኝ። አቤት ጠጉር አቤት ጠጉር! አበዛዙ የ2 ሰው ጠጉር ያክላል። አበዛዙ ብዛቱ አውቃለሁ እኔ። አጠቋቆሩ ሀር ይመስላል እያሉ ልክ ነት ወዲያውኑ ጠጉሩ ውልቅ ብሎ ረገፈ። ቆዳው ተላጠ ውልቅ ብሎ ከዛ ደም እየደማ ቡዳ በልቶ ጸጉሮትን ማለት ነው። ታዲያ በጣም ረጅምና ሉጫ ነበር ጸጉሮት ማለት ነው። ዘሬ በሙሉ ነው ዘሬ። እናትና አባቶች በሙሉ ከኔ ጋር 8 ነው ተወለድ ነው እኮ። የ8ቱ እህትና ወንድሞች ጸጉራቸው ዞማ የእናት አባትን ጠጉር ይዘን ነው የወጣነው የወላጆቻችንን። አይ እውነቶትን ነው። በዚህ አይነት እርጎ ሲጠጡም ቡዳ ሊበላዎት ይችላል። ምክንያቱም ከዚህ በፊት ተተናኩሎታላ ቡዳ። እማማ ዝናሽዬ እኔ ድሮ እንደው ልንገሩት፣ ጨዋታ ያነሰዋል። ልንገሩት፣ ቆይ ድሮ እኔ ቆንጆዬ ነበርኩኝ። ድሮ ጀሙዬን ሳላገባ እናት ወልዶ አይደለች። አድምጦኝ እስኪ ወደዛ ከመሄዶት በፊት አድምጡኝ። ማለት የወለደችው እስቲ አዳምጡኝ። አባትህ ትግሬ ናቸው። እስቲ አዳምጡኝ መጀመሪያ። ምትክድ እኔ ኢትዮጵያዊ ነኝ። እማማ ዝናሽ ኢትዮጵያዊ ነኝ። በቃ በአጠቃላይ ኢትዮጵያዊ ነኝ እኔ። ወሎ ኢትዮጵያዊ አይደል? ትግሬ ኢትዮጵያዊ አይደል? አባትህ እኮ ጭንቅላታቸውን እኮ አልችለው። በጣም እኮ የሚገርሙ ሰው እኮ ናቸው። የሚገርሙ እኮ ናቸው። ኧረ ይኸው እንዳለ ግድግዳውን እርጎ በእርጎ አደረጉት። ለቅመው እዛ ቅርጫት ውስጥ ይከቱታል። እነሱ ቆሻሻ መክተቻው ቅርጫት ውስጥ አንስተው ይከቱታል። ታብታብ አድርጉ። አንዱ ልጠበው ይቀመጥ። ምን ይሰራል? ልጠበው። እዛ ይቀመጥ ሳይታጠብ። አሁን አይጠጣበት። ቅዳሜ ነው። ቅዳሜ ታጥቦ ይጠጣበታል። አጠቡት ማለት ነው። አሁን ቅዳሜ ነው የሚጠጣው። አሁን ነገ ዓርብ ነው እኮ። ታጥቦ አይቀመጥም። ምን ይሰራ ነው ታጥቦ የሚቀመጠው? መክተቻ የለውም። እዛ ነው የሚቀመጠው። ታጠበ። በቃ እኔ እንዲደርቅ ነው። እርጥብ እንዳይሆን እርጥቡን እንዳይቀመጥ እንዲደርቅ ፈልጌ ነው ምጠር አድርገው። እርጥቡን ሲቀመጥ ዝንብ መታጎሪያ ነው። ዝንብ በደረቁ ሲቀመጥ ጠራርጌ ማስቀምጠው በደረቁ። እርጥብ ሲሆን ዝንቡ ይሰፍራል። እሱ ላይ ምንድን ነው? ምሪንዳ ሊጨምሩ ነው እርጎ ላይ። ምን ነው? ተወኝ። ነገ ዓርብ ነው። ነገ ጠጣዋለሁ ብዬ በቃሽ። ነገ ለጦም ይሆነኛል። እሺ ይሆነኛል። ወሰድክብኝ? ኧረ እኔ አልወሰድኩም። እንዲያው ይቀመጥ በቃ
ነገር አርብ ይሆነኛል ብል እንደው ታብታብ አድርጉ የማማ ዝናሽ ወዳጆች። አቤት አቤት። አሁን ይገርሞታል። አሁን ጨዋታ ሲጫወቱ ትዝ አለኝ ስለ ቡዳ ሲያወሩ። እኔ ድሮ ቆንጆ ነበርኩኝ። ድሮ ቆንጆ በቃ ለቀም ያልኩ። እሺ ቀና ልበል። እዚህ ላይ አትደገፍም፣ ትራሱ ላይ ተደገፍ። ይኸው እስቲ ታውኝ ልቀመጥበት እንጂ ምንድን ነው ላይ ወጣ የልደገፍ። እኔ ይኸው ትራሱ በቃ አሁን ተደገፍ። ጎር ነው እንግዲህ በሉ አትሳቁ። በእኔ የሚስቅብኝ ሰው አልወድም። በሉ የቡዳ የጅብ ቡዳ ጅብ ነው። በሉ ቆይ አዳምጡኝ። ምን ነው እንዴ? የእርሶን አዳመጥኩ፣ የእኔን ደግሞ አዳምጡ። እኔ ድሮ ልቅም ያልኩ ቆንጆ ነበርኩ። የዛሬን አያርግና አፍንጫዬ ቢሉ አሁንም ቆንጆ ነህ፣ ግን ጠጉሩ እንደ ድሮ አይደለም ማለት ነው። እስቲ ከርዳዳ ሆነዋል። ድሮ ሉጫ ነው ድሮ። መልክህ አሁንም ቆንጆ ነው። አመሰግናለሁ ማማ ዝናሽዬ። መልክህ አሁንም ቆንጆ ነው። ብዙ ሰው ይለኛል። አሁን ድሮ በጣም ቆንጆ ነበርኩኝ። እሺ አንድ ቀለታ በልጅነቴ ትዝ ይለኛል። በር ከፍቼ ልክ ስወጣ እየሰሙ ነው። ምን እየሰሩ ነው? ዝም ብሎ አዳምጡኝ። ነው ጆሮ ነው የምሰማው አይደል የምትናገረው። ታዲያ እኮ ብለው አዳምጡኝ። ቆንጅዬ ነው የኔ ዘር፣ እንዳለ ቆንጆ ነው የኔ ዘር። አሁን እህቴ ተወዳድራ በቆንጅና ካለማን እህቴ የኔ እህት ድሮ እህት ናለችኝ እኮ አሜሪካን ሀገር። አሜሪካን አሜሪካን አንድ እህት አለች። ብቻ ነች። አባት ልጅ አንድ ብቻ ነው። አሁን በቆንጅና ተወዳድራ አንደኛ ወጣች። በአንተ ቆንጅና ተወዳድራ። እሺ አሁን ድሮ ቆንጆ ነበርኩ። መንገድ ላይ ሲሄድ ሰው ሁሉ አቤት ቁንጅና፣ አቤት ቁንጅናው፣ አቤት አፍንጫው ሲሉ፣ አቤት አይኑ ሲሉ፣ አቤት አረማመዱ። ትፉብኝ ብል ማን ይተፋል? ቡዳ ምን ይተፋል? ቡዳ ጅብ ነው። አይኑ ቆንጆ ነው ሲሉ አይኔ ሲሟሽሽ እየሰሙ ነው። ጸጉሩ ቆንጆ ነው ሲሉ ጸጉሬ ሉጫ የነበረው ከርዳዳ ሲሆን ቡዳ ጅብ ነው። አሁን ቆንጆ ነበርኩኝ። ከዛ በኋላ የውሎት እንደዚህ ሁኜ ቁጭ አልኩኝ። ግን አሁንም ለክፉ አልሰጥም ማለት እንዴት ነኝ አሁን? እስቲ ሁሌ ዳብሰ የለም ጠጉሩ ከርዳዳ ነው። እዛ ጠጉር ማስተካከያ ቤት እየላጩት ነው ወይ እላለሁ እኮ እኔ። ኧረ አይደለም ቡዳ በልተኝ ነው። ጠጉር ማስተካከያ ቤት እየላጩት ነው ወይ እላለሁ እኮ እኔ። ሁሌ ዳብሰ የለም። አፍንጫዬስ እንዴት ነው? እስቲ አንተ አሁንም ቆንጆ ነህ። ቴንኪው። አሁንም ቆንጆ ነህ አንተ። ቴንኪው አመሰግናለሁ። አሁንም ቆንጆ ነው። ዋናው ጠባይ ነው። ትንሽ ጆሮዬ ግን ትንሽ ቀጥ አለ። ትንሽ አይሰማም። አዎ ጥሩ ጥሩ ማለት ይመርጣል። አሁን ለመስማት መጥፎ ነገር ሲሆን ናቅ አድርጎ ዝም ይላል። አይደለም ድሮ በደንብ ነበር የምሰማው። የሴቶቹንም የወንዶቹንም ነበር የምሰማው። አሁን ቡዳ ከበላኝ በኋላ የሁሉንም አልሰማም። የሴቶቹን ብቻ ነው የምሰማው እንጂ በጆሮዬ
እማማ ዝናሽ ጋር የሴቶቹን ብቻ እና የጀምዬን እና የኔን ብቻ የኔን የእናትህን የሚስትህን የጀምዬን ብቻ። ግን አንዳንዴ ሌሎችም ይጠሩኛል ዘካርያስ ሲሉ በአንድ ይሰማኛል። የወንዶቹን ሲጠሩኝ ምንም አይሰማኝ ከቡዳ ከበላይም በኋላ ምን እያደረጉ ነው? በኋላ ደርበዋለው። የመጥፎን ጋቢ ነው ቀየረና ያንን እላይ ያለውን ነጥቆ ወሰደው። ሊታጠብ ነዋ። አጥቦ ያመጣም እዛው ሊለብሱት ነው እነሱ ተሚስቱ ጋር። ማር ክምሩ ነው ከሚስቱ ጋር ሊለብሰው ከሚስቱ ጋር ሊለብሱት ነው። አያመጣም። ለነገሩ እሱ ልጅ እኔ በጣም ወደድኩት። ቤት ሲያጸዳ ጎበዝ ነው። ደግሞ ዕቃ ይወስዳል፣ ዕቃ ይሰርቃል፣ ቤቱ ዕቃ ይወስዳል። ልብሱ ሁሉ እየመረጠ ይወስዳል። ከዚህ ልብሱ ሁሉ እየመረጠ ይወስዳል። ሁል ጊዜ ጠዋት ጠዋት እግራቸውን በሙቅ ውሃ አጥባቸዋለሁ አለ። ኧረ ከየት ሀገር እንዴትም እጄን አታጥቦኝም አያውቅ። እጄን እንኳን ሌባ ይገርማል። ወተቱ እንዳይፈናጠቅበት ነው ወደኋላ ያያዙ። በቃ አልቋል። አሁን ወተቱ አልቋል። በቃ ጠዋት ጠዋት እግራቸውን በሙቅ ውሃ አጥባቸዋለሁ አለ። ያ የቻለ ሲያጥብ የነበረውን ነው የቻለ። ደግሞ ልክ ጠዋት እንደገባሁኝ ደህና አደሩ ደህና አደሩ አይልም። ዝም ብሎ ተዘግቶ ነው የሚገባ። ዝም ብሎ እኔ አንተ ዳዊት ነህ እለዋለሁ፣ እራሱት ዳዊት ነህ እለዋለሁ። ዝም ብሎ ተዘግቶ ነው የሚገባው። አይናገርም፣ አይናገርም፣ አይጋገርም፣ አይናገርም። አንተ ዳዊት ነህ ዳዊት ነህ እለዋለሁ እየጮሁ ወደዛ 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 ተዛ እየመረጠ የሚወስደውን እንዳላይበት ሲገባ ታብታብ እያደረጋት ሲገባ እንዴት አደሩ ተናግሮ አይገባም። ድምጡ ጥፍት አድርጎ ያንን እየመረጠ የሚወስደውን እንዳላይበት እንዴት አደሩ ብሎ አይገባም። እንዴት አደሩ ብሎ መጥቶ እንዲህ ነካ ነካ አድርጎ ሰላም ኖቶ አይልም። ግን ምን አለኝ እሱ መጀመሪያ በሩን ከፍትና እማቆይ ልጨርስልዎት እማማ ዝናሽዬ እንደምን አደሩ አይልም ብዬ ጮክ ብዬ ሰላምታ ሰጣቸዋለሁ። አይልም በር ከፍቶ እንዴት አደራችሁ ማለት አለበት። ሰላም አደር ወይ ደህና ነዎት ወይ የለም። ታብታብ ግት ብሎ መዝጊያውን ከፈት አድርጎ የቡቦ ሽንቱን ወስዶ ደፍቶ በቃ ይህንን ቶሎ ቶሎ ጠርቅ ጠርቅ ያደረግና እዛ ይገባል። ሊበረብር እዛ ዘሎ ቁም ሳጥን ጋር ይሄዳል። ልብስ እየመረጠ ይወስዳል፣ ይሸጣል። እኔ መች አወኩ? ይህን ጉድ መች አወኩ? አይነግሩኝም። ሌባ ነው ደግሞ አለ። እንዴት ነው ቤት ስትወለውል የምትወለውለው ስለው መወልወያውን በእጄ ቆንጆ አድርጌ ጥብ ነው የማደርገው አለ። መወልወያው የለም አሁን ተደይ ጠፋ አለ። ሁለቱም እራሱ ወስዶ ነው አሸጡ። ዛሬ ጠዋት መጥረጊያው ሁለቱም እደጅ የለም አለ። ወስዶ ሸጦ ነው ወይ ለራሱ ቤት መጥረጊያ ወስዶ ይሆናል። ዛሬ ጠዋት መጥረጊያው ሁለቱም እደጅ የለም አለ። እስኪ እዛ ቤት ወስደው እንደው ጠይቃቸው። እጠይቃለሁ። እማማ ዝናሽዬ እማማ ዝናሽ ጋሽ ቁምቢ አልሰሙም እንዳይናዱ ዛሬ እመጣለሁ ብለዋል። ዛሬ እመጣለሁ ብለዋል። ግን ልንገሩት የሆኑትን እንዳይናገሩ እንዳይነግሯቸው እሳቸው ምን ሆኑ? በአባትህ አልነግርም ንገረኝ። እንደው አደራውትን እንደው እኔ አልነግርም ንገረኝ። እኔ ሳቄ ይመጣል። ስለዚህ አሁን ሳቄ እያመለጠኝ ሳያቸው ሳቄ እያመለጠኝ ተሸገርኩ። የሆኑትን ብታይ ጉድ ነው የሆኑት። ጉድ ነው የሆኑት። ለማንም እንዳይናገሩ አደራ። አልናገር
ምን ሆኑ? ጉድ ሳልነግሮት። እሺ የለም ሰው ድመት ናት። እድሩ ላይ ወጥ የምትሰራዋ ሴትዮ። እሺ በቃ ምን ይልከኝ? ምን ልቀጥል? ዝም በሉ እንዴ። አብረው ሻይ ሲጠጡ አየኋቸው። ጫማ ገዛሁላት አለ። አዎ ጫማ ገዛሁላት አለ። አዎ አዲስ ቀሚስ ሰጠኋት አለ። ሽቶ ሰጠኋት አለ። ለእኔ ነገረኝ። ከዛ አሁን ዛሬ ስመጣ ቁጭ ብለው እዚህ የቀበሌው ክበብ ቤት እሺ እንደው አደራው እንዳይናገሩ እንደው አደራ። ምን ነው እንደው ውይ አደራ እንኳን አደራ ብለኸኝ እኔ ማውራት ወሬ አልፈልግም። ያንዱን ወደ አንዱ ወሬ አልፈልግም። አሁን እዛ የቀበሌው ክበብ ያውቁታል አይደል? የእኛ ቀበሌ ክበብ እዚህ 24 አዎ እኮ ወረዳ 8 ቀበሌ 24 አዎ። እሺ ጋሽ ቁምቢ እድሩ ላይ ምግብ ከምትሰራዋ ጋር ቁጭ ብለው እዚህ በእኛ ቀበሌው አዎ። እሺ ቅቅል አዘው ቅቅል እዚህ ምግብ ቀበሌው ግቢ በሚሰራው ምግብ ላይ አዎ ምግብ ሰሪዋል። እሺ አብረው ቁጭ ብለው ከእሷ ጋር ቁጭ ብለው ይብሉ። ቆይ እንዴ ይብሉ። የአማራቸውን የፈለጋቸው ምግብ ቤት በምግብ ቤት ምግብ ቤት በምግብ ቤት አማርጠ ይብሉ። ምግብ ብቻ ቢሆንማ ጥሩ ነበረ። ምግብ ብቻ እኮ አይደለም እንዴ። ምግብማ አብሮ ይበላል። ሰው ከማንም ጋር ይበላል። ሚስታቸው ይለኛል። ዝም ባሉ ሰው እንዳይሰማ እንዴ። አራሳት ባሉ ምግብማ ከሰው ጋር ነው የሚበላው። አውቃለሁ እኔ የእርሶ ልጅ እኔ ይሄን አላውቅም እንዴ። እኔ አላውቅም። ትልቅ ሰው አይደለሁ እንዴ? እሺ ትልቅ ያድርገህ። አሁን አሜን አሜን። አሁን ትልቅ ያድርገህ። ሽማግሌ አዋቂ ያድርገህ። አሜን አሜን። አሁን ይኸውልዎት ወደዚህ ነው ስጮህ እንዳታሰሙብኝ አላል። ወደዚህ እንድለብስ ነው። እሺ አሁን ይኸውልዎት ቅቅሉን በሉ መጀመሪያ። ቅቅል እሺ፣ ስጋ ቅቅል እሺ። የእኛ ወረዳ 8 ቀበሌው ምግብ ቤት አዎ። ጋሽ ቁምቢ እሺ። ሴትዮዋን የት ነው የማውቃት እኔ? እድሩ ላይ ምግብ የምትሰጠው ምግብ ትሰራለች። አዎ እነሱ እድር ንፍሮም ትቀቅላለች፣ የተገኘውን ምግብም ትሰራለች። ሌላው እነሱ እድር አዎ። እሺ አሁን ቅቅሉን ሲበሉ እንዴት ነው አበላላቸው እኮ የገረመኝ። ደግሞ እኮ አበላላቸው እንዴት መሰሉት? ጋሽ ቁምቢ ከአጥንቱ ላይ ስጋውን ፍልቅቅ እያደረጉ ለሴትዮዋ ያጎርሳል። ይቺ የኛ ቀበሌ ምግብ ለምሸጠው ኧረ አይደለም፣ እድሩ ላይ ላለችው ሴትዮ እንዴ። እድሩ ላይ ያለችውን ሴትዮ ይዞ ሂዶ እኮ ነው የጋበዛት። ጫማ ገዛሁላት አለ። አዎ ጫማ ገዛሁላት አለ። አዲስ ቀሚስ ሰጧት። ሽቶ ሰጧት። አሁን ተሳቸው አፍተቀበው ለአንተ ነው እንጂ ለሌላ አልተናገርም። አሁን ቅቅሉን በሉ መጀመሪያ በላይ ያጎርሷታል። አቶ ቁምቢ እንደው ሲያጎርሱ ደግሞ ጠቅላይ እያሉ አይዞሽ እያሉ ለእሷ ከዛ ምግቡ ተበላ። ምግብ መስተሯ አይደለችም። ቀበሌው ክበብ ውስጥ እኮ አይደለም የምትሰራው ሴትዮዋ፣ እድሩ ላይ ነው የምትሰራው። እድሩ ላይ አዎ። አሁን ጫማ ገዛሁላት አሉ። ጫማም ገዝተውላታል። ኧረ ጫማ ገዛሁላት አሉ። ጫማ ገዛሁላት አሉ። አዲስ ቀሚስ ሰጠኋት አሉ። ተሻሻሉ እኮ። አዎ ተሻሻሉ እኮ። አልሰማሁም። ተሻሽለው ቮድካም ጀምረዋል። ተሻሻሉ እኮ። አሁን ይገርሞታል። ከዛም በኋላ
ውስኪ ጠጡ። ውስኪ ከጠጡ በኋላ አጅሪት ማን እንደነገራት እኔ እንጃ ሰተት ብላ መጣች። ሚስቱ? አዎ ዋናዋ መጣች። እሺ እኔ ከዛ በኋላ ያ የቀበሌው ክበብ በአንድ እግሩ ቆመ። ክበቡ ተበጠበጠ፣ ጠርሙስ ተሰበረ፣ ምግብ ቤቱ ተደባለቀ፣ ምግቡ እንዳለ ትሪው ወደቀ፣ የውስኪው ጠርሙስ ተሰበረ። ማን ነው የሚሰብረው? እሷ የቁምቢ ሚስት። እንዲህ አትገደልም? እንዲያ ሁሉ ንብረት ኃይለኛ ናት። ማን ያዛት? ለያዥ ለገራዥ ያ ሁሉ ንብረት ስታወር ማን ይቅረብ? ይገሏታል ወይ መግደል። ተውት መግደል፣ እንዲህ ጫፏን የሚነካ የለም። አንቱ አለች ባሏን አቶ ቁምቢ። እኔ እዛ ቡና ፍልቼ ቤቴ እየጠበቅኩት እርሶ እዚህ ከማንም ጋር ምግብ ይበላሉ አለች። የማንም ምግብ? እሺ ጎትታ ይዛቸው ወጣች። እሷን አናቷን። ማንም? እቻ አብራቸው ከቁምቢ ጋር ምግብ የምትበላው አናቷን ፈነከተች። የቁምቢ አናቷን እኔ እንደዚህ አይነት ኃይለኛ ሚስት አይቻላቅ። ከዛ አቶ ቁምቢን ይዘው ሄደች። አቶ ቁምቢ ደግሞ ኧረ እባክሽን ስለ እድሉ እናውራ ብዬ ነው። ይንቀጣቀጣሉ በቃ። ኧረ ይንቀጣቀጣሉ በቃ። ኧረ ይንቀጣቀጣሉ በቃ። ኧረ ስለ እድሩ እድገት ልናወራ ነው። አንዳንድ ነገር ስለ እድሩ ምናምን ልናወራ ነው እባክሽን እያሉ ገቡ። በቃ አሁን አቶ ቁምቢ እርሶ ጋር አማላጅነት ሊመጡ ነው፣ ግን እንዳይነግሯቸው አደራ። ምን ብዬ ነው የማማልደው? ምን አውቃለሁ? እኔ አላውቅም። ምን አውቃለሁ? አላውቅም። ምን አውቃለሁ? አላውቅም። ማንን ነው የማማልደው? እኔማ እንደሚመስለኝ አቶ ቁምቢ የሚናገሩት ንግግራቸው ምን መሰሉት? እሳቸው ከባለቤቴ እየደበደበች ነው፣ አንድ መፍትሄ ፍጠሩልኝ እባክዎትን። እየበደለችኝ? አዎ እየደበደበችኝ። አዎ ዋናዋ ሚስቱ የሁለቱ ልጆች እናት አይደለች? አዎ። እና ጥፋቴ ምንድን ነው? እሷም ትመጣለች፣ በጎን እሷን ጠይቁ፣ በጎን እኔን ጠይቁና። አልችልም እኔ በቃ አልችልም። ይኸውልዎት እማማ ዝናሽዬ ወደ ሌላ እማማ ዝናሽ ሪፈር ሊያደርጉ ነው። ወደ ሌላ ውሰዱ። አልችልም። እማማ ዝናሽዬ አቶ ቁምቢ እዛ በር ላይ ናቸው። ይግቡ። አልችልም። ይግቡ። እኔ መምከር አልችልም። አልችልም። ይግቡ። አልችልም። እሳቸው እኔ ምን አገባኝ? ይግቡ። እኔ አልችልም። አቶ ቁምቢ ውጭ ቆመዋል። አልችልም። አታየንን የቱ? አልችልም። ይግቡ። አልችልም። አንድ ነገር አፌን ከፍቼ አልናገርም። አልችልም። አንድ ነገር አልናገርም። እኔም ብያለሁ። እኔም አይችሉም ብያለሁ፣ ተናግሬያለሁ። አሞኛል። አሟቸዋል፣ በጣም አሟቸዋል። ተኝተዋል በላቸው። በቀላቸው መናገር አይችሉም በላቸው። አሟቸው ተኝተዋል በላቸው። እሺ እላቸዋለሁ። ምን አበሳ ምን ያጫዋሉ? አይዞት። አሁን ይሻሎታል። አሁን ይሻሎታል። መነጋገር አቅቶኛል። አሞኛል። እግዚአብሔር ይመስገን ደህና ነኝ። እኔ ደህና ነኝ። የእኛ እድር ነው የሰጡት ወይዘሮ ዝናሽዬ። የእድራቸው
ለልጃችን ነው የሰጡት። እሺ አሞታል። ምን ነው ሰሞኑን ከሱ ጠቆሩ መጥተው እኔ አመሞት። አሁን እያወሯን ነበር እዚህ እየተንጋጋ እሱን እያጮሁ እዚህ ሰፈር እሱን ለመዱ እያጮሁብኝ ማረፊያ ለሊት ለእንቅልፍ አጣሁ። ቀን ሲያመኝ መኝታ አጣሁ። ጭንቅላቴን ብርድ መቶኝ ትንሽ አሞኝ ጭንቅላቴን ራሴን ብርድ መታኝ። ብርድ ነው የመታኝ። ብርድ መቶኝ ነው። አደፍርስ አሞት በጣም አሞት። ምን ሆነብኝ? ውይ በስልክ አነጋገረው ዘካረስ በስልክ በጣም ብርድ በጣም አሞኝ ብርድ ሐኪም ቤት ነኝ ብሎ ደወለ። ዘካረስ ተዚህ ደውሎ አነጋገረው። አደፍርስ እኮ ማለፊያ ሰው ነው። ምን ሆነብኝ? ትነግሩኛለሁ። እርሶን አቶ ቁምቢና አደፍርስ ናቸው የኔ የአካል ዘመድ ስራቸው ያኖርኩ። አቶ ቁምቢና አደፍርስ ነው ለእኔ የአካል ዘመድ የአካል ስል የኖርኩት አይደለም። እውነት ነው። ይኸው ይሄ አደፍርስ የጸጉራሙ ባለ ጎፈሬው እኛ እድር ከገባ ጀምሮ እድራችን የተመሰገነ ሆኗል። ሁለታችሁን አቶ ቁምቢንና አደፍርስን ስመርቅ ለእኔ አካል ናችሁ ሁለታችሁ። ሌላው እየነጠቀ እየቀማ መሄድ ነው። አይረቡም። ከእኔና ከአደፍርስ ውጭ ከእኔ ቁምቢና ከአደፍርስ ውጭ ለማማ ዝናሽ ሌሎቻችሁ ወይዘሮ ዝናሽ ጭንቅላቴን ብርድ መቶኝ ትንሽ ቆሰለብኝ። እንትናም አደፍርስም ብርድ መቶኝ ታሽጓል። አሁን የጭንቅላቴ ሐኪም ቤት እጄ ታሽጓል። ይሁን ብርድ ነው የመታኝ። አደፍርስም አሁን እስቲ ዘካረስ ደወለና ምን ሆነ ነው እማማ ዝናሽ ጠፋብኝ ይላሉ። ምን ሆነ ነው ቢለው ብርድ አሞኝ ሐኪም ቤት ነኝ አለ። እውነቱን ነው። ሞዴሬተር አለሽ አንቺ አለሽ ብዬ ነው ይኸውልሽ ካሜራውን በፊት ለፊት ያረኩት። ሞዴሬተር የለሽም? እሱ ጋር አይሰማኝም። እኔ ኧረ ተመስተዋቱ ላይ ፎቀቅ በሉ። አቶ ቁምቢ መስተዋቱ የቆምሳ ነው የመንግስት ነው። እሺ ፎቀቅ በሉ ወደዚህ። ይኸው ይህን ደግሞ እዚህ ገትሮ ሄደ መስተዋቱ ላይ ይወድቃል። ወይዘሮ ዝናሽ እዚህ ሆነው ነገሩኝ አሞኛል። እሺ እንዴት ነው ኮሜንቱ? ደህና ነው? ሰላም ነው? እየሰማችሁ ነው? እዚህ በእግዚአብሔር ይመስገን። አሞኛል ካሉ ብር አንሷል። እማማ ዝናሽ አሞኛል ካሉ ብር አንሷል እያለች ነው ሞዴሬተር። እውነታቸውን ነው። እውነቷን እኮ ነው። አይ ጉድ። አሁን ቅድም ዘካሪያስ አቶ ቁምቢ ጭንቅላታቸውን ሚስታቸው ፈነከተቻቸው ብያቸው፣ አሁን ስገባ ግን ራሴን ብርድ መቶኝ ታሽጋለሁ ብያቸው ወይዘሮ ዝናሽ እንደው ይገርሞታል። ከባለቤቴ ጋር ፍቅር በፍቅር ሆነናል። ይሁን እንኳን እስተ ይሁን
ልጆቹ እናት አይደሉ? አዎ ታዲያ አዎ ፍቅር በፍቅር እሰይ ከባለቤቴ ጋር እሰይ እንዴ እንኳን አዎ የሁለት ልጆቹ እናት አይደሉ? አዎ አዎ ሴቷ ወልዳ የኔ ልጅ አይታችኋል? ሴቷ ወልዳ ልጇን ዘከራት ቤት ይዛ ወጣ። ልጅቷ ዱብ ዱብ ትላለች። አዎ አዎ ሴቷ ወልዳ ግን እንደው አለ አይደለ እንደው ተወደኛለች። ግን መቼስ ያው እንደው ይሁን ያው ትቀናለች። ወደ ሌላ ያሳስቃሉ፣ ይላፋሉ። እንዴ ወዳታለሁ አሉ። ይኸውና ወዳታለሁ ሚስቴን አሉ፣ ወዳታለሁ አሉ። ወደ ሌላ ያሳስቃሉ። እንዴ በቀደም ምን አሉ? ለአንዷ ጫማ ገዛሁላት አላሉኝም? ለሷ አልተናገርኩም። አደራውትን እኔ ዳርሶ ብቻ አልተናገርኩም። አደራውትን ለአንዷ እድርተኛዋ እድሩ ስራ ምስተራ ነች። ጫማ ገዛሁላት። ጫማ ገዛሁላት። ኮምቦ ጫማ ገዛሁላት። ጫማ ገዛሁላት። ቀሚስ ሰጠኋት። ቀሚስ ሰጠኋት። ሽቶ ሰጠኋት አላሉኝም? ዘንቢልም ሰጥቻታለሁ። እንዳይና ዘንቢል እኔ አፌን ይዣለሁ። አደራ 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 አፌን ይዣለሁ። ግን ያው ትቀናለች ባለቤቴ ፈልጋ አስሳ እንዳትገላት። ማንን? ይችንም አሁን ያሏትን እንዳትገላት፣ ሚስቱ እንዳትገላት። እንዴ የእድራችን አባል እኮ ናት። እኔ ለእድሩ እድገት ነው ለእድሩ መቋቋም ብዬ ነው። የእድሩ ዋና አባልነት ቢኖራት ጫማ ገዛሁላት አላሉኝም? ታዲያ ለእድሩ ብዬ ቆይ ጫማ ገዛሁላት አሉኝ። ቀሚስ ሰጠኋት አሉ። ለእድሩ ብዬ ሽቶ ሰጠኋት ለእድሩ ብዬ እድሩ እንዲያልግ እንዲፋፋ። ይህንን አሁን ለሷ አልተናገሩም። ለእድሩ ብዬ ነው። ይሁን እንደው ለማንም እንዳይናገሩ አደራዎትን። ምነው ግን ባለቤት ያው ተወደኛለች። ይሁን አሁን በቀደም ምንም አልሰሙም ወሬ ምንም። እኔ ማን አምጥቶ ይነግረኛል? ይሄ ወረኛ ልጅ ወት አይቶኛል። እዛ ቁጭ ብሎ አልተናገረም። ድራፍት ሲጠጣ ቢራ ሲጠጣ እዛ የቀበሌው ክበብ አይቶኛል። አልተናገረም። ምንም አላለም። አልነገረኝም። አልተናገረም። አይ ልብ ገዝቷል ማለት ነው ልጅ ወት ዘካርያስ። አልተናገረም። ይሄማ ጎብዟል። አልነገረኝም። በፊት ወረኛ ነበር። አልተናገረም። አልነገረኝም። እንደው ይዛ የቀበሌው ክበብ ቅቅል እየበላን ከልጅቷ ቅቅል እየበላን ነበር። ያቺው ተድርተኛዋ። እሺ አሁን ቅቅሉን በልተን ጨርሰን ውስኪ እየጠጣን ውስኪ። አዎ እዚሁ ቀበሌ ክበብ። እሺ አጅሪት ባለቤቴ አናቷን ሚስቱ ብቻ መታ። አዎ እታ ክበቡ ቀበሌው ክበብ። አዎ በምንድን ነው አናቷን ያለቻት? በጠርሙስ በቢራ ጠርሙስ ተፈነከተች። ሴትዮ ህይወቷን አላው። ኧረ አለች እንደ ቦሳ ጥጃ እየዘለለች ነው። የባሰ ተስማማት። የተፈነከተች በቃ ይሁን። ደግሞ አደራውት ሽቶ ሰጥቷታል፣ ጫማ ገዝቶላታል እያሉ እንዳይወሩ አደራ። ልብስ ሰጥቷታል እንዳይሉ አደራ። ለማንም እንዳይናገር። እንዲህ ምን በላው ብዬ አደራውት ምን በላው ብዬ ነው። እድርተኛ ነች። የሰጠውበት ምክንያቱ እድርተኛ ነኝ ብለውኛል። አሁን ባለቤቴ ምን እያለች ነው? እችን ሴትዮ ከእድር አስወጣልኝ። እንዴት እንደማደርግ ግራ ገባኝ። ቀንታ እኮ ነው። ምን ይሻላል ታዲያ? ያው የእድሩ ሊቀመንበር ዋናው እርሶ ኖት። እርሱ አስወጣት ካሉኝ አስወጣለሁ። እኔ አላውቅም። እግሬ አይራመድ ሰማዱ። የጉልበትና ጉልበት ያይቆም። ተራምጄ ደጅ አልወጣ። የአዳምጦኛ ተቆምቢ በፊት የኔን አዳም ልጻፍ እየጻፍኩ የሚናገሩትን እየጻፍኩ ነው። የጉልበቴና ጉልበቴ አይቆምም። ጉልበቴና ጉልበቴ አይቆምም፣ አይራመድም። ተራምጄ ደጅ አልወጣም። ተራምጄ ደጅ አልወጣም።
አይቆምም። ጉልበቴና ጉልበቴ አይቆምም። እየቀምኩ ነው። ተራምጄ ደጅ አልወጣም። ስለዚህ አያገባኝም ነው። አያገባኝም። እኔ ሽባ ነኝ። ከተቀመጥኩ በሰው ታቅፎ መስጠትም አይችሉም። ማያገባውት ከሆነ እኔ ወስናለሁ። ሰው ታቅፎ እየወጣ እያገባ ለእኔ ተውት። በቃ እችን ሴትዮ ከእድሩ ማስወጣቱንም አለማስወጣቱንም ለእኔ ተውት። በቃ እኔ እድሩ ላይ እንድትቀመጥ ነው የምፈልገው። እሺ ትላለኝ። ሚስቱ አሁን ምን አገባኝ እንዴ? እንዳትገላት አናቷን ፈነከተች። ያለ ኃይለኛ እኮ ናት እንዴ! ኃይለኛ እኮ ናት ሚስቱ። እና አንችላሉ እኮ አፍርጣታለች እንደምቧይ። አንችላሉ እና አንችላሉ መጣ አችውዳ ያችራ ያችላሉ እንኳን ወይዘሮ ዝናሽ ወዬ አልነገርኮትም ማለት ነው። ወዬ ቡና እያፈላች የኔዋ ባለቤቴ ቤቷ ቁጭ ብላ እሺ አንቺ ላሉ መጣች። የሆነ ጊዜ አሜሪካ ሳትሄድ በፊት ሰምቻለሁ። ተውን በፊት ይሄ አሁኑ እሺ መጣችና ጋሽ ቁምቤዬ የእርሶ ሚስት ቡና እያፈላላች እሺ ይችን አንቺን አሉ አቶ ቁምብዬ እያለ መጣች። እሺ ደግሞ እኮ ቁምቢ አላለችም፣ ቁምብዬ እያለች እያቆላመጠች እሺ ቁምብዬ ይቻችን አሉ አይደለች? እሺ ቁምብዬ አረ ቁምብዬ እያለች መጣች። እሺ እኔ ደግሞ አፍሬ ደንግጬ አንገቴን አቀርቅሬ ጋቤን ቋጫለሁ። እሺ ቁምቢ ምን ይዘጋሃል ብላ ሳታት ብላ ገባች። እሺ አጅሪት ከቡናዋ ላይ ተነሳች ባለቤቴ። እሺ ነይ አሉልሽ፣ ነይ ግቢ፣ እሳቸውን ነው የምትፈልጊው? ያው ነይ ግቢ አለች። ሚስት አሽሙር ነው፣ አውቃ ነው፣ ነገር ቋጥራ ነው በልቧ። እሺ አዎ ነይ ግቢ አሉልሽ፣ ግቢ ቁጭ በይ። ከዛ ቁጭ ካለች በኋላ ነፋሱ የበሩ ነፋስ ያስቸግራል አለችና በሩን ድርግም አድርጋ ቆለፈች ከውስጥ። በሩን ዘጋችሁና ከውስጥ ዘግታ ወደ ውስጥ ገባች። እሷ ራሷ ከውጭ ዘግታ አይደለም ከውስጥ ዘጋችሁ ባለቤቴ። ከውስጥ ዘጋች እሷ ገብታ ቤት ውስጥ አንቺን አሉ ቤት ውስጥ ሆነ ዘጋችና እና ከውስጥ ዘጋኝ ሚስት። አውቃ ብርድ ነው ብርድ ይመታናል ብላ አውቃ አጅሪት ወደ ጓዳ ገባችና የቡና ዘነዘና ይዛ መጣች። እሺ በዘነዘና አናቷን፣ እሺ በዘነዘና እግሯን፣ እሺ የሀገር ያለ ፖሊስ ያለ የህግ አምላክ ልቀቁኝ። እዛው ደብድባ አፍንጫዋን እንደዚያ አጣማት። ጥርሷን አውልቃ አለቀኝ። ጥርስ ሁለት ጥርስ። እሺ የፊት ለፊት አንድ፣ መንጋጓን ደግሞ አንድ። እንዴ መታ ነው ተውጪ? መታት ነው በዘነዘና እንዲው እዚህ ተፈንክታለች በቡናው ዘነዘና። እሺ ሁለተኛ እዚህ እንዳደርሽ እያለች በሩን ከፍታ አባረረቻት። እሺ ይሄ ጉድ አለ። ኃይለኛ ነው የኔ ባለቤት። ሰምቻለሁ እኮ የአሁኑን ተው። የኔ ባለቤት ኃይለኛ ናት። ኃይለኛ የአሁኑን ተው ፊት ሰምቻለሁ እኮ። እንደው አፍሬ ነው እንጂ እንዳልነግሮት እንደው ተው ፊት ነግረው። ሌላም ጉዳይ አለ። እኔንም ደብድባኛለች ከዚህ በፊት ሚስቱ። የሁለት ልጆቹ እናት አይደለም? ኧረ አይለኛል። ውስጧ ሌላ ጎረምሳ አለ። እንዲህ አይለኛል እንዴ? ውስጡ ጎረምሳ ልጃችሁ አይደለም፣ ሰውነቷ የሆነ የጎረምሳ ነው። እንዴ አይለኛ እንዴ! አገሯ ትግሬ ናት ወሎ? እኔ አላውቅም። እኔ አንድ ጊዜ ዘሯ እኔ አላውቅም። ቴሌቪዥን እያየን አንድ ጊዜ ይኸውልዎት ቴሌቪዥን ሁለት ወልደውላት የለ አዳምጡ።
ሰጡኝ የተበሉ እርሶ ደግሞ እበሉ። እሺ ቴሌቪዥን እያየን አንድ ቀለታ በቴሌቪዥን ሙዚቃ መጣ። ሙዚቃ እሺ ሙዚቃ መጥቶ እንደው ሸንጦኝ እንደው ስል በቴሌቪዥን የሚወዷትን አዩ ብላ ላይ ተከመረችብኝ። አናቷ ናት ሚስቱ ደበደበች። ቴሌቪዥኑ ላይ አይተው ለምን ይጨፍራሉ? በቴሌቪዥን ያየችውን ያዩትን ለምን ይጨፍራሉ? ሚስቱ ደበደበች። እንዲሁ ኃይለኛ ናት። እኔም ደግሞ ወዳታለሁ። እኔ ልቤ እስኪጠፋ ነው የምወዳት። እንዲሁ እኔ በጣም ነው የምወዳት። ያው እሷ ሽቶ ትወዳለች ባለቤቴ። ስነግሩ ይኖርሃል አውቃለሁ። የእርሶ ሽቶም አላለቀም እስካሁን። ጭራሽ ሽቶ ብዙ አመት ሆኗል። ሽቶ አይመጣም። ከእርሶ የሰጡኝ ሽቶ እስካሁን አለ እቤት። የድሮው ነው ታወዲ ሽቶ ዘረተትም ቀርቷል። የሽቶ ሽታ አይመጣም ቀርቷል። በሉ ደግሞ አመሸ ብላ ደግሞ እንዳትገለኝ። እሷም ትመጣለች እኮ አሁን ትንሽ ቆይታ እዚህ። በሉ ደህና ሁኑ። አሜን አሜን። ደግሞ እዚህ ካገኘችን ትገለኛለች። በሉ ደህና ሁኑ። ትመጣለች አሁን እሷ። አሜን ደህና ደሩ። አሜን አሜን። ደህና ደሩ። አሜን ደህና ደሩ። አሜን ደህና ደሩ። አቶ ቁምቢ ይሄ ምንድን ነው? ምን አባቱን ይሰራ መጥቶ ነው ባለቤቴ እዚህ? እኔን ሰላም ሊሉ ነው የመጡት ነው። እኔን ሰላም ሊሉ ነው። መጥተው አያውቁም። የት አባቱ መጥተው አያውቁም። እኔን ሰላም ሊሉ ነው የመጡት። መጥተው አያውቁም። እስኪ ልሳሙት እንዴት እንደናፈቁኝ። ደህና ነው አለው። መጥተው አያውቁም። እኔን ሰላም ሊሉ ነው የመጡት። መጥተው አያውቁም። መጥተው አያውቁም። መጥተው አያውቁም። መጥተው አያውቁም። ምን ሆኑ ብዬ እየደነገጥኩ ነው የኖርኩት። ምን አባቱ ሁልጊዜ እማማ ዝናሽ ጋር ነኝ ይለኛል። እማማ ዝናሽ ጋር ነኝ ይለኛል። መጥተው አያውቁም። መጥተው አያውቁም። ትናንትና አልመጣም። ኧረ አልመጡም። እንዴት አይነት እማማ ዝናሽ ጋር ያመሸው ተራለኝ። አሁን ገና ነው የመጡት። አሁን ትናንትና እማማ ዝናሽ ጋር ያመሸሁት ብሎኝ ነበር። አልመጡም። አሁን ገና ነው የመጡት። አሁን ነው አሁን ወጡ። አገኟቸው አይደል? የት አባቱ አምሽቶ ነው ደግሞ ትናንትና? እኔ እንጂ አሁን ነው እኔ ጋር የመጡት። ብዙ አመት መጥተው አያውቁም። ብዙ አመት መጥተው አያውቁም። እኔ ጋር ቀርተዋል። አሁን ነው ገና የገቡት። አሁን እቤት አናግረዋለሁ። ቆይ ዝም በሉ። ትናንትና ያመሸበትን ይነግረኛል። እንዴ እኔ በሱ ተቃጠልኩኝ እኮ እየቀናው ተቃጠልኩ። መቅናት ብቻ በቃ። ድሩ ላይ ስራ እየበዛብኝ ነው አሉኝ። ምን ስራ ይበዛበታል? ይኸው የቀበሌው ክበብ ውስጥ ቅቅል እየበላ ውስኪ እየጠጣ አገኘሁት ከእድራችን አባል ጋር። ይህ ብሎ አይጠጡ አብረው ምን ነው እንዴ? ተማ የእድሯ ወጥ ሰሪ ጋር ከኛ የእድሯ አባል ጋር የሆነ ሽሙንሙን ሴትዮ አለች። እድርተኛ? አዎ። እናንተ እድሩት? አዎ። ቀበሌው ምግብ ቤት ገብታ አብራ ስትበላ? አዎ። እንዴ እየተቆራረሱ እንዴ በሞቴ እየተባባሉ ስሞትልሽ ስሞትልህ እየተባባሉ እየተቆራረሱ እንዴ የሁለት ልጆቻቸውና አባት አደ ተውት። እሱን እኔ በሚገባት ቋንቋ እናግሬያታለሁ። አናቷን ብያታለሁ። አባት እና ተፈለከተ። አዎ እንዲህ እንኳን እና
የራሴ ዕቃ ውሻው እንዳይነካብኝ ቆላ አስተካክለው። እሺ እሺ፣ ቀስ በሉ። ውሻው ጋር ትጠጉ፣ ልብሱን ይጎትታል። እሺ፣ ውሻው ልብሱን ይጎትታል። ውሻው ጋር እንዳይጠጉ። አንድ የተረገመ ድመት አለ። ይሄ አስተካክለው። እንዳላፈሰሰው ይሄ ውሻ ወደ ውሻው እንዳይጠጉ ልብሱን ነክሰዋል። ልብሱን እንዳለ ዘረገፈብኝ ውሻው። እኔ ደግሞ አላወቅኩም። ልብሱን ነው? ኧረ አይደለም፣ ለእራት የገዛሁት እንትን ጎመንና ድንች ገዝቼ ነበር። በተነው፣ እንዳለ በተነው። አይ ለምን ወደ ውሻ አስጠግቶ አስቀመጠ? እኔ አላወቅኩም። ያው እንደዚህ የሚያደርግ አልመሰለኝም። ውሻ መኖሩን ታውቁ የለም እንዴ? መኖሩንማ አውቃለሁ፣ ግን እንደዚህ የሚተናኮል አልመሰለኝም። ዝናብ ይዘንባል አሁን? የለም ዝናብ። አፈሱት? አዎ አሁንማ አፈስኩት። ሰበሰቡና አፈሱት? አዎ ባለቤቴ ጎመን ይወዳል። ቁምብዬ ይሁን። ቁምብዬ ይሁን። የኔ ቁምቢ ጎመን ነፍሱ ነው። በጣም ነው የሚወደው። ክትፍ አረግና ድቅቅ አድርጌ በነጭ ሽንኩርትና በቃሪያ እንደኔ በነጭ ሽንኩርትና በቃሪያ ተቀቅሎ ጎመን ወዳለሁ። እንደሱ ክትፍ አድርጌ ድቅቅ አድርጌ እንደኔ የዘከራት ምርት እሱ እያለ ታመጣልኛለች። እቺ ጀማለሽ በቃሪያና በነጭ ሽንኩርት አድርጋ ሙያ ጥርስ የለኝም፣ በድዴ ነው የምበላ። ሙያ አላት፣ ጎበዝ ናት። መቼም እሷ ስራ ነው የምትውለው። ሰራተኛ ተቀጥራ ነው። ስራ ነው የመንግስት ስራ። አሁን የሎት ቁምብዬ ማለት ነው። ድሮ ከተጋባን ጀምሮ ጎመን በነጭ ሽንኩርት በቃሪያ ክትፍ ድቅቅ ብሎ ይወዳል። እንደው እኔማ አሁን የዘከራ ስሜት በነጭ ሽንኩርት በቃሪያ ጎመን ብስል ብሎ እላታለሁ። እቤቷም ስሄድ እዚህም ታመጣልኝ ነበር። አሁን ስራ በዛባት። የዘካሪያስ ሚስት? ስራ በዛባት። ለቤቱ ስራ ሰራተኛ ቀጥረዋል። ለቤቱ ስራ እሷ አንሳ ነው ሰራተኛ የምትቀጥረው? ቀጥረው ነው የሚኖሩት። የመንግስት ስራ ነው የምትሰራው። የዘከረት ማለፊያ ናት። እንደ ጥሩ ሰው ናት። አንድ ጊዜ መንገድ ላይ አግኝቻት የታክሲ ከፈለችልኝ። ሰርግ ቁጭ ብዬ ዳልኳቸው። የሰርግ ዘፈን እየዘፈኑ ጎሽ። ወይዘሮ ዝናሽ ወይ እንደው ለማንም እንዳይናገሩ አደራ። ኧረ ምን ነው እንደው አደራ። ኧረ ምን ነው የኔ እናት፣ ምን ነው ይህን ቀዶ ይወጣል እንዴ? እንደው አደራ። ኧረ ግድ የለም። ምን ነው አንቱ ቁምብዬ የእድራችን አባል ነው ብለው ለእሱም እንዳይነግሩት አደራ። ለማ ለቁምቢም እንዳይናገሩብኝ አደራ። የእድራችን አባል ነው ማንን ነው ብዬ? ቁምቢን ነዋ። ቁምቢን የእድራችን አባል ነው ብለው አዳልተውለት ለእሱ እንዳይነግሩት። ልነግሮት ነው ሚስጥር። ዝም በሉ ለማንም ዋናው የእድሩ ዳኛ አይደሉም እንዲያቶ ቁምቢ እኮ። ግን ባለቤቴ ነው እንዳይነግሩት። ይኸውልዎት ወይዘሮ ዝናሽ እዛ ጎረቤታችን አንድ ሰውዬ አለ። ምንም ይሆን? እንግዲህ እድርተኛ ነው አይደለም? እሺ ሳየው ያሳዝነኛል። እንደው ያሳዝነኛል። ለቁምብዬ ጎመን ስሰራለት ለእሱ እሰራለታለሁ። እሺ ጎረቤታችሁ ነው? አይ ጎረቤታችን እንኳን አይደለም፣ ሩቅ ነው። ትንሽ ራቅ ይላል። እየመጣ ይበላል። ትወስድለታል? እየወሰድኩለት ጎመንም ይዤለት ሄዳለሁ። አንዳንዴም ገንዘብ ሽጉጥ አደርግለታለሁ። የሆነ ጊዜም ካፖርታ ገዝቼለታለሁ። ጫማ ያለቀ አለኝ። አንድ ቀን ደግሞ ጫማ ገዛውለት። ራሱን አይችልም እንዴ? ምንድን ነው ስራው? ያው እኔ ለሱ ማድረግ እንደዚህ ስለምወድ ነው። ዝም በሉ፣ ለማንም እንዳይናገሩ አደራ።
ከሌት ላለው ስሙን ሳውቀው ነግሬያቸው ነበር። ስሙን አላውቅም። ስሜን ንገሩኝ። አንቺ ማለት አልወደም። የቁምቢ ሚስት ማን ነበር ስሟ? ረሳሁት እመቤቴ። ኧረ ቆይ እስኪ አንዴ ወገቤን አንዴ ብድግ ልበል እስኪ። ካሜራ ጻፉልኝ እስኪ። የቁምቢ ሚስት ኧረ ሰብል አይደለ? ኧረ ንገሩኝ በእመቤቴ ረስቼዋለሁ። በለጡ ኧረ አይደለችም፣ ሌላ ነው። አይ እኔ ብታ ዘነበች አንቺ ኧረ ንገሩኝ። ቦጋለች መሰለኝ። አይ ቦጋለች። አይ ቦጋለች ይመስለኛል። አይ እናንተ እያለመጣችሁ ነው፣ አላወቃችኋትም። ዝም ብላችሁ የምጠሉትን ስም እየጻፋችሁ ያላችሁት። አንድ ወገቤ እኮ አሞኝ ነው። ያው ነው። ምን ወይዘሮ ቦጋለች ነው ስሜ። ወይዘሮ ቦጋለች። ቦግል ብቻ። እሺ ቦግዬ በሉኝ። ቦግዬ ወይዘሮ ቦጋለች። አቆላምጠውም ጥሩኝ ከፈለጉ ቦግዬ በሉኝ። እሺ እሺ። አሁን ውጭ ያሉ ተማገራ ትሄዳለህ። አሁን ቁምቢ ወይዘሮ ዝናሽ ቁምቢ ሲጠራኝ ቆንጆ ጎመን የሰራሁለት ጊዜ ቦግዬ ይለኛል። እንደ ዝም ብሎ እንደ ምናምን ምግብ ከሰራሁለት ቦጋለች ነው የሚለኝ። ያቆላምጠኛል። ጎመን ሰራተኛ የላችሁም እንዴ? እኔ ሰራተኛ አስገብቼ አላውቅም። እንዴ እርሶ ይደክመዋል። አይደክመኝም እንዴ? የኔ ሙያ እንጀራም እርሶ ጋር ሁሉ እርሶ ጠጣ። ልብስ ምን የማጥበው የሁለታችሁም? እንዴ ምን ነው ጎበዝ ነው ታንበስታ። ጎበዝ ነው ታንበስታ። አንበስታ ቤት ማጸዳው እኔ ነኝ። እንጀራ ነው ጤንነት ነው። ጤና ቢኖረው ታደር። ትንሽ ምን ተሸገርኩኝ አሁን። ለዚህ ሰውዬ በየቀኑ ምግብ ይዤ እየሄድኩ ነው። ልብስም የጋሽ ቁምቢን የባለቤቴን የቁምቢን ካፖርት አንድ ቀን ይዤለት ሄድኩ ለዚህ ሰውዬ። እሺ አሁን ምን ነው? ዘመድህ ነው? ኧረ ዘመዴ አይደለም። ዝም በሉ። እድርተኛ? ኧረ አይደለም። እሺ የትን ወደ እንዳይሰሙ እንደው አደራው አደራ እንዴ ማርያም ብለው ወቁኝ። መቤት ግድግዳው ላይ ያፈርኩ ነው እኮ። እማማ ዝናሽዬ በሰላም ቤት ግባ፣ ደህና ደር። አሜን አሜን አሜን። በሰላም ቤት ግባ፣ ደህና ደር። እማማ ዝናሽዬ የቁምቢ ሚስት ምን አግኝታ ነው እየሳቀሽ ነው ሄደችው? ካካካካ እንደ ለኔ ደስ ብሏቸው ደስ ይሉኛል እርሶ ብለው ነው ሲያስጠይዘ በቃ ከት እየሳቀች ነው ሄደችው። እርሶ ደስ ይሉኛል አሉ። ሁሌ መምጣት ትፈልግ እረፍት አላገኝም አሉ። ስራ ይበዛብኛል፣ ሰራተኛ አልቀጥርም አሉ። ግን ሁኔታቸው እንደዛ የሆነ ይሽኮረመማሉ፣ ይስቃሉ፣ ያስካካሉ። ሁኔታቸው የሆነ
የመሽኮርመም ነገር አለው። የሆነ እንትን ነገር ይሽኮረመማሉ። እዛም ቤታቸው አይደለም አሁን ነው እንጂ ደህና ደሩ ስላቸው የሆነ እንደ መሽኮርመም እንደ ማፈር ነገር እያሉ ይስቃሉ። ምንድን ነው? ምንም የለ ሰላም ነው። አይ አይመስለኝም። እኔ የጋሽ ቁምቢን ሚስት እንደዚህ ሆና አይቻታል። አቶ ቁምቢም ጉዳያቸውን ነግረው ይኸው መጣች። ሚስቴ ነች መጣች፣ ባለቤት የመጣች ይቻትና ብለው ጋሽ ቁምቢም ጉዳያቸውን ነገሩ። እሺ እሷስ ጉዳያን ነገረች። ይኸው ባለቤት ምንም ጉዳይ የላትም። እሳቸው ምን ጉዳይ ተናገሩ? ቆይ ከጋሽ ቁምቢ ምንም ጉዳይ የላቸው። አይ እኔ ግን የሆነ ሰውነቴ የሆነ ከበደኝ። የሆነ የሚናገር ምንም የለም። አረ አቶ ቁምቢ ምንም የተናገሩት ጉዳይ የለም። ሴትዮም እየሳቁ እቅፍ አድርገው ናፈቁኝ፣ ደስ ትሉኛለሁ፣ እሱ ደስ ትሉኛለሁ ብለው እቅፍ እያደረጉ ማሳቅ ብቻ። ሴትዮ እንደዛ ከሆነ እሰየው። እኔ ደግሞ በቃ እየተፈለቀለቁ እየሳቁ እያፈሩ የሽኮረመሙ እያሉ ሲሄዱ ሳይ ምን ተከስቶ ታዲያ ውጭ ሜዳ ሁሉ ይሳቁ። መጣሁ እንዴ መጣሁ። ቆይ እንደው ወሬ እንዳይደብቁኝ፣ ለምንድን ነው? እኔ እንደሚያውቁት ይኸውልህ፣ እኔ እና እርሱ አንደባበቅም። ወሬ አቶ ቁምቢ ሲገቡ እሺ ምን አሉ? ምንም የዋሉት ነገር የለም። ስለ እድሩ ጉዳይ እድርተኞቹን ከፍ ዝቅ ያሉትን ተናገሩ። ዋናው የእድር ዳኛ ስትሆኖት አሉኝ። ዋው የእድሩ ዋና ኮርሶ ነው። ዋናው የእድሩ ዳኛ ስትሆኖት አሉኝ። እርሶ እኮ ነው። ከእርሶ ቀጥሎ ጋሽ ቁምቢ ነው። እሳቸው ናቸው። እኔ ጉልበትና ጉልበቴ አይቆምም፣ እግሬ ተራምዶ ደጅ አይወጣም አልኳቸው። እኔ ጉልበቴና ጉልበቴ አይቆምም፣ እግሬ ተራምዶ ደጅ አይወጣም። እሺ ከዛ ሚስትየውስ? ሚስት የመታለች ልትገባ ነው አሉ። እየሳቀች ነው ገባች፣ እየሳቀች። አደራ እኔ ወሬ ከተነገሩት እንዳይደብቁኝ እሺ። አደራ አደራ። እኔ ወሬ በጣም ነው የምወደው። አደራ ወሬ ካለ ንገሩ። ተደብቄ እያየሁት ነው ሲያወሩ ሰማሁታለሁ። ያው ተደብቄ እያየሁት ነው። ይህንን ሚስጥር ለጀማነሽ ነው የሚናገሩት፣ እርግጠኛ ነኝ። ለጀማነሽ ይነግሯታል፣ እርግጠኛ የቤቲ እርግጠኛ ነኝ ይነግሯታል። እየቆጠሩ ነው። ጎበዝ። ብር እየተቆጠረ ነው። በፍራሹ ሸፍነው፣ በብርድ ልብሱ ሸፍነው ቆጠራ ላይ ናቸው። ልክ ስገባ ማለት ነው እጃቸውን ወደ ላይ ያወጣሉ። እዩ ብቻ። እሺ ደህና አይደል? ልትሄዳለህ? አይ አልሄድም። በዚህ ከሌለው እየቆጠሩ ነው። ደህና ደሩ የማማ ዝናሽ ወዳጆች፣ ደህና ደሩ። እናመሰግናለን። ሞዴሬተር እግዚአብሔር ያክብርልን። እናመሰግናለን። ደህና ደሩ። ቻው። ደህና ደሩ። እናመሰግናለን ሁላችሁንም።
ደህና ደሩ። ሰላማችሁ ይብዛ። ቻው። ደህና ደሩ። እናመሰግናለን ሁላችሁንም በጽሞና በጨዋ ደንብ ኮሜንታችሁም ጥሩ ጥሩ፣ አስተያየታችሁም ጥሩ ጥሩ። እናመሰግናለን። እሺ እግዚአብሔር ያክብርልን። ሰላማችሁ ይብዛ። የእማማ ዝናሽን እድሜና ጤና ያርዝምልን፣ ጤና ይስጥልን፣ እድሜያቸውን ያርዝምልን። የእማማ ዝናሽ በጎ አድራጎት ድርጅትንም ደግሞ ያፋፋልን መድኃኔዓለም። በየቀኑ ነዳያንን እየመገበ ይገኛል። ቁጥራቸው በጣም ብዙ ማለት ነው። ያው ብዙም በዚህ ጉዳይ ላይ ቪዲዮ ምናምን ስለማልሰራ ነው እንጂ ያው መታችሁ በማየትም የበለጠ ደግሞ ጥሩ ነበር እና መታችሁ ብታዩ ጥሩ ነው። የእማማ ዝናሽ በጎ አድራጎት ድርጅት የሚሰራቸውን ስራዎች ደህና ሁኑ። እናመሰግናለን። ደህና ሁኑ። ከሀገር ውስጥም ሀገር ውጭም ያላችሁ በሙሉ ሰላማችሁን እግዚአብሔር ብዝት